አብርሃም በተናገረው ንግግር ላይ በጣም ብዙ ሰዎችም እየደገፉትና ብዙ ሰዎችም እየተቃወሙት ይገኛሉ። አብርሃምን እንግዲህ እንደ መጥፎ ሴተኛ ወንድ ካገኛ ሴት ጋር የሚልከሰከስ ምናምን እንደሆነና ሩታም ደግሞ ለሱ እንደውም እንደምትበዛበት ሄርሜላንም ህይወትሽን አታበላሺ፣ በጭራሽ ላንቺ አይሆንሽም በጣም የተለያዩ ወዘቶች እየተባሉበትና አብርሃም እጅግ በጣም ተናዶ ከማንኞቹ መሆን እንዳለበት ግራ ተጋብቶ በጣም ትልቅ ችግር ተፈጥሮ ነበር ትናንትና። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትረፍ ይበልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ዛሬ በድጋሚ በአብርሃም በሩታ በሄርሜላ ላይ በድጋሚ በአዲስ ነገር መጥቻለሁኝ ውዶቼ። በጣም ብዙ ቲክቶክ ላይ ዩቲዩብ ላይ በጣም በአብርሃም ላይ በጣም ብዙ ትችቶች እየደረሱ ነው። እንግዲህ ዳኒም ትናንትና ማየታችኋል ምን እንዳደረገ። ከወዶንሶች ከአሜሪካን ሀገር ከሚኖሩ ቤተሰቦች ደጋፊዎች ቀለበት ተልኮልሃል ሄርሜላ ጋር ቀለበት እንድታስር ብሎ ሲለው እንዴት አድርጎ ዳኒን እንደተመለከተ አይታችኋል። ይሄ ማለት ደግሞ የሄርሜላን ፍቅር የተቀበለው ልጅቱ እንዳትጎዳ ለጊዜው እንዳትጎዳ ማስታገሻ ነው እንጂ ከሷ ጋር የመኖር ፍላጎት ያለው አይመስለኝም። ስለዚህ ሄርሜላ ህይወቷን ማበላሸት የለባትም። እኔ አብሬሽ ከሩታ ጋር ነው እንዲሆን የምፈልገው ቤተሰቦች፣ ምክንያቱም ልጅ አላቸው። ስለዚህ ልጃቸውን በፍቅር ተደጋግፎ ልጃቸውን ማሳደግ አለባቸው ብዬ አስባለሁ። ሩታም ደግሞ በጣም ብዙ ስቃይና ብዙ ነገሮችን አሳልፋ እዚህ የደረሰች ልጅ ናትና ስለዚህ ከሩታ ጋር ጸባዩን አስተካክሎ ከሩታ ጋር ተቀምጦ ልጁን ማሳደግ አለበት ብዬ አስባለሁኝ። ስለዚህ ደግሞ ፍቅር አያልቅም፣ ፍቅር ወረት የለውም። ስለዚህ መቼም ቢሆን ፍቅር የሚያልቅ ነገር አይደለም። ስለዚህ እኔና ሄርሜላ አንድ ላይ ሆን ማለት ቀጣይነት አለው ማለት አይደለም ምናምን ብሎ በተናገረው ላይ እንዴት እንደዚህ በልጅቷ ህይወት ትቀልዳለክ? ስለዚህ ሄርሜላ ፍቅሩን እየተቀበለሽ እየቀለደ ነው። በህይወት ሻት ቀልጂ። በጣም ሩታንም ሄርሜላንም የሚደግፉ ሰዎች የየራሳቸውን ሀሳብ እያስቀመጡ ይገኛሉ። አብርሽ ደግሞ በትናንትናም ንግግሩ ላይ በጣም ብዙ ሰዎች እየተቹት ይገኛል። አብርሃም ግን አሁን ላይ ምን መወሰድ እንዳለበትና ወይም ደግሞ በውሳኔው እንደ ቸኮለ ስለገባው በጣም ትልቅ ጸጸት ውስጥ ነው ያለው። ይችኛይቱንም በቃ ተውኝ ልረፍበት እያለ ነው የሚመስለው ማለት ነው። ነውዶቼ ከባድ ነው እውነት ለመናገር። አብርሃምና ሩታ ናቸው አንድ ላይ መሆን ያለባቸው ብዬ አስባለሁ። ምክንያቱም ልጃቸውን ለማሳደግ